ሰላም ሰላም ውድ ቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ እጅግ ቀላልና በጣም ጤናማ የሆነ ለየት ያለ የዶሮ አሰራር ነው ይዤላችሁ የመጣሁት። እንደምትወዱ ተስፋ አደርጋለሁኝ። ከዛ በፊት ለቻናሌ አዲስ ለሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ቻናሌ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና እጠይቃለሁኝ። ለሁሉም ነገር እጅግ አድርጌ ነው የማመሰግነው። እንዲሁም ሀሳብና ጥያቄ ካላችሁ ኮመንት ላይ ብትጽፉልኝ ደስ እያለኝ እመልስላችኋለሁኝ። አሁን ላይክ እና ሼር እያደረጋችሁ እስከ መጨረሻ እንድትከታተሉ በትህትና እጠይቃለሁኝ። አሁን ወደ አሰራሩ እንሄዳለን። በጣም ቆንጆ የሆነ የዶሮ አሰራር ነው የምንሰራው፣ ትወዱታላችሁ። እዚህ ጋር ድንች አለኝ፣ በስሱ እከትፈዋለሁኝ። ስስ መሆን አለበት ድንቹ። የተከተፍነውን ድንች እዚህ እንገለብጠዋለን። ግላስ አለኝ እዚህ፣ ወደ ግላሱ እገለብጠዋለሁ። ቅመማ ቅመም ጨምራለሁኝ። እዚህ ጋር እርድ አለኝ፣ ኦሬጋኖ፣ ጨው፣ ፓፕሪካ ፓውደር እና ቁንዶ በርበሬ ትንሽ አለኝ ጨምረዋለሁ። ከዛ ኦሊቭ ኦይል ጨምራለሁኝ ትንሽ። እጃችን በደንብ ታጥበን ካልፈለግን ደግሞ ግላብ አድርገን በደንብ አድርገን እሽት እናደርገዋለን ድንች። ዘይቱ ቅመማ ቅመሙ ወደ ውስጥ እንዲገባለን በደንብ አድርገን እሽት ማድረግ አለብን ድንቹን። እና ድንቹ ስስ መሆን አለበት ቶሎ እንዲበስል ማለት ነው። ቀይ ሽንኩርት ይጨምራለሁ። አሁን ቀይ ሽንኩርት በክብ የከተፍኩት አለኝ እጨምረዋለሁ። ቀይ ሽንኩርት እንደዚህ አድርገን ቆንጆ አድርገን መሀሉ ላይ እና ዳርዳሩ እንደዚህ አድርገን ቆንጆ አድርገን እናስቀምጠዋለን። ቀይ ሽንኩርቱ ዶሮ አለኝ፣ አጥንት የሌለው ዶሮ ነው ይሄ፣ የታፋ የምንለው ማለት ነው። ቺክን ብረስት አለኝ። እንደዛ አድርጌ እከትፈዋለሁ መሀሉ ላይ ለሁለት። ከዛ እንደዚህ መሆን አለበት። እቃ ገልብጠን ቅመማ ቅመም እንጨምራለን። እዚህ ጋር የሚጨምረው ቅመማ ቅመም ጦሲንና ነጭ ቁንዶ በርበሬ እና በርበሬ ነው የሚጨምረው። የሎሚ ትንሽ ኦሊቭ ኦይል፣ የተነጠረ ቅቤ፣ የአገር ቤት ቅቤ፣ ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት፣ 3 የሾርባ ማንኪያ እርጎ ግሪክ ዮጉርት እንጨምራለን። የዶሮ አሰራር ልዩ ጣዕም የሚያደርገው ይሄ ሶስ ነው። ይሄ የሩማን ሶስ ነው። ትንሽ የሩማን ሶስ እጠቀማለሁኝ። ጨው ጨምራለሁኝ ትንሽ። በእጃችን በደንብ አድርገን እናዋህደዋለን። እዚህ ጋር ስቲክ አለኝ። እናንተን እንደፈለጋችሁ መስራት ትችላላችሁ። እኔ ግን ለአይን ያማረ እንዲሆንልኝ ስለፈለግኩኝ እንደዛ አድርጌ ነው የምሰራው። በጣም ቀላልና እጅግ ቆንጆ የሆነ የዶሮ አሰራር ነው። ከዛ በመሃል ላይ ፓፕሪካ እንጨምራለን።
ዶሯችን ሽታው በስማ እዚህ አድርገን ቆንጆ አድርገን እንሰራዋለን። ነጭት እንደዚህ አድርገን ፓፕሪካው መሃል ላይ ያስገባ። እንደምታዩት ዶሮዬ በደንብ አድርጌ ቆንጆ አድርጌ ሰርቼዋለሁኝ። አሁን እዚህ ቁጭ እናደርገዋለን። እዚህ አድርገን ነጭት እዚህ አድርገዋለን። ከዛ ሶሱ በላይ ላይ ጭምር እናደርገዋለን። የቀረውን ሶስ እዚህ ጋር አለ፣ በታች የቀረ ጨምረዋለሁ። ቶማቶን እንጨምራለን። እንደዚህ ዳርዳሩ ላይ መሀል ላይ ቶማቶን እንጨምራለን። መሀል ላይ እንደዛ አድርገን ቁጭ እናደርገዋለን። ከዚህ ቀንጥሰን ፍሬሽ ቦሶብላ ያዋለሁኝ እንደዛ አድርገን ሽታ ቆንጆ ጣዕም ነው የሚሰጠን። ቦሶብላ ከሌላችሁ የድንብላል ቅጠል ፐርስሊ መጨመር ትችላላችሁ። ግን የበለጠ ቦሶብላና የድንብላል ቅጠል ብትጨምሩበት በጣም ልዩ ጣዕም ያለው። እዚህ አድርገን ሰርተን ከጨረስን በኋላ እዚህ ጋር የኩኪንግ ወረቀት አለኝ እናደርገዋለሁ። ከዛ እንደዛ አድርጌ ሽፍን አድርገዋለሁ። አሁን ለ45 ደቂቃ ኦቨን ውስጥ ከተን እናበስለዋለን በደንብ። አሁን እዚህ ጋር አቮካዶ አለኝ። ቆንጆ የሆነ የአቮካዶ ሶስ እንሰራለን። ፐርስሊ ትንሽ ፐርስሊ እንጨምራለን። ፍሬሽ ቦሶብላ እንጨምራለን። አጥበን እንጨምረዋለን። ሁለት ቃሪያ የምትወድ ከሆነ ትንሽ ቃሪያ ሁለት ቃሪያ እንጨምራለን። ሁለት የሾርባ ማንኪያ ሰሊጥ። ይሄ ሰሊጥ ተቆልቶ የተፈጨ ሰሊጥ መሆን አለበት። ይሄ ካልተቆላ ሰሊጥ የተቆላ ነው ትንሽ ጣዕሙ የበለጠ። ሎሚ እንጨምራለን። ትንሽ የጨው እና ኦሊቭ ኦይል እንፈጨዋለን። ወደምንፈልገው እቃ እንገለብጠዋለን። ታበምራው ይሄ በዳቦ ቀብተን መብላት እንችላለን። አቮካዶ ሶሳችን ይሄን ይመስላል። እንደምታዩት ቆንጆ አድርጌ ነው የሰራሁት። ይሄን እንግዲህ ዶራችን ይሄን ይመስላል። ቆንጆ ሆኖ ነው የበሰለው እንደምታዩት።
በስመ አብ ሽታው ልነግራችሁ አልችልም። ማባያ ይሄ ዳቦ ነው የተጠቀምኩት። ይሄ የአረቦች ዳቦ ነው የተጠቀምኩት። ይሄ ማለት ነው። በጣም ነው የምወደው ይሄ ዳቦ። ከዚህ ሶሳችን በታች እናደርጋለን። እንደዚህ አድርገን ብታርገን ከዛ እንደዚህ አድርገን እናወጣዋለን። ዶራችን ይህችት ሁለት እጨምራለሁኝ። ይህችት በስማ ሽታው በጣም ነው ደስ የሚለው። ከድንቹ እናወጣዋለን። አያችሁ ድንቹ በጣም ነው የበሰለ፣ ቆንጆ ሆኖ ነው የበሰለልን። እዛ እንጨምራለን ሽንኩርት። ከዛ ከውሃው ከሶሱ እዚህ አድርገን በላይ ስስ እናድርገዋለን። ጣጣ በላይ ላይ እንደዚህ አድርገን ሽፍን እናድርገዋለን። ቆንጆ የሆነ በጣም ጤናማ የሆነ የዶሮ አሰራር ነው። እዛ እንደዚህ አድርገን ጥፍ አድርገን አያችሁት፣ እንደዚህ አድርገን መብላት አያችሁት፣ እንደዚህ አድርገን መብላት በዳቦ ከፈለጋችሁ ማለት ነው። ይሄን ዳቦ በጣም አሪፍ ነው። ከዛ እንቅመሳው። እመንኝ በጣም ነው የሚጣፍጠው። አያችሁት። እዛ በዚህ ሶስ ከፈለግንም እንደዚህ ሶስ ቀብተን በስመ አብ በጣም ነው የሚጣፍጠው። አያችሁት በጣም ነው የሚጣፍጠው። መኮሩት እንደምትወዱት እርግጠኛ ነኝ። በዳቦ መብላት ካልፈለጋችሁ በፓስታ በሩዝ አድርጋችሁ መብላት ትችላላችሁ። እንዲሁም በፓስታ እና በሩዝ መብላት ካልፈለጋችሁ እንደዛ አድርጋችሁ ሶስ እንደዚህ ቀብታችሁ መጀመሪያ ከዛ ድንች እንደዛ አድርጋችሁ ከዛ ከስጋው አውጥታችሁ ከዶሮ እንደዚህ አድርጋችሁ መብላትም ትችላላችሁ። በተለይ እራት ቀለል ያለ መብላት ለምትፈልጉ ጀስት ሃይ ፕሮቲን ብቻ ያለው ምግብ ለምትፈልጉ እንደዚህ አድርጋችሁ መብላት ትችላላችሁ። ያለ ዳቦ፣ ያለ ፓስታ፣ ያለ ሩዝ። አያችሁት? እንደዚህ አድርጋችሁ ሰላጣ በታች አድርጋችሁ ከሶሱ ከዶሮም አድርጋችሁ እንደዚህ አድርጋችሁ መብላትም ትችላላችሁ። እንደ አማራጭ ማለት ነው። ይሄም እንቀምሰዋለን። እነዚህ ግን በጣም ጤናማ የሆነ ምግብ ሰርተን መብላት እንችላለን። ዋው በጣም ነው የሚጣፍጠው። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። እንደወደዳችሁት ተስፋ አድርጋለሁኝ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ አድርጉ። እውነት ከጀመርኩት 3 ወር አልፎታል ይሄ ቻናል እና ብዙ ሳብስክራይብ የለውም፣ ብዙ እየታየ አይደለም። የዩቲዩብ አልጎሪዝም አይ ቲንክ ወደኛ ወደ ሀበሻ እየላከው አይደለም እና በቻላችሁት አቅም ሼር እያደረጋችሁ እንድታግዙኝ በትህትና እጠይቃለሁኝ። ለሁሉም ነገር እጅግ አድርጌ ነው የማመሰግነው። ለጊዜያችሁ ለምታደርጉልኝ እርዳታ እጅግ አድርጌ ነው የማመሰግነው። ለዛሬ በዚህ ያበቃን። በሌላ አዲስ ስራ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ እና ሼር። ባይ ባይ።